የናሆሜ ሰርግ እየደረሰ ነበር። ሆኖም ግን ናሆሜ ሰርጉ በተዳረሰበት ሰዓት መላው ጠፍቶታል። በደረቀ ሌሊት ቁጭ ብሎ ያወጣን ያወርዳል። ምሩዬ ሀገር ሰላም ብላ ዶቅ ብላለች። ሆኖም ግን የወደፊት ባሏ የልጆቹ አባት ይሆናል ያለችው በነገሮች ውጥርጥር ብሏል። ለምን እንዴ ካላችሁ በአሁኑ ሰዓት እንግዲህ ከመጀመሪያ ፍቅረኛው የወለደ አዳጊ ታማለች ትለዋለች። በሌላ በኩል ደግሞ ህሌኒ ለኔና ለኔ ብቻ ነው የምትሆነው ትለዋለች። ልቡ ማንን ይመን? በሌላ በኩል ምሩዬ እንደምናውቃት ታማሚ ነች። ብቻ ግራ ግብት ብሎታል። ምሩም ስነቃ እንደ ዛሬው ከጎኗ ተኝቶ እንቅልፍ ወስዶ ሳይሆን ያለ ወትሮ ቁጭ ብሎ ያወጣል ያወርዳል። የኔ ባል መሆንህ ነው ዛሬ ደግሞ እንቅልፍ የለም ወይ ትለዋለች። ኧረ አለ ያው ታውቂያለሽ አይደለ ሰርጋችን እየደረሰ ስለሆነ እያሰብኩ ነው ትለዋለች። ምንድን ነው ያሳሰበህ? በል እኔ ሚስት ከጎንህ እያለሁ ለምንስ ትጨነቃለህ? በል ንገረኝና እኔ ቀለል ላደርግልሃለሁ። አሁን ንገረኝ። ምንም ችግር የለውም እምነግርሽ ነገር የለም ምናምን እያለ እባክህ አታረሳሳኝ ንገረኝ ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ለምታደርጉልኝ አመሰግናለሁ። እንግዲህ ከሰሞኑ በራኬብ አንዳንድ ጊዜ በነገራችን ላይ በሀገራችን በየትኛውም ቦታ ሲሆን አንድ ሰው ለብቻው ቤት ውስጥ ተሆነ ነገሮቹ ከባዶች ናቸው። ሰው ለሰው መድኃኒት ነው ይባላል። ሰው ለሰው ክፉ እንደሆነ ሁሉ ሰው ለሰው መጥፎ እንደሆነ ሁሉ በተቃራኒው ሰው ለሰው ደግሞ አንዳንድ ጊዜ ጥሩ ነው። እንግዲህ እንደምናውቀው ከዚህ በፊት ሰንዬ ለብቻዋ ስትኖር በነበረበት ሰዓት ነበር ስፒድና ጆከር የዛሬው ባላ የሆነው ጆከር ሊጠልፋት የቻለው። ምክንያቱም ገብተው ሲወድ ሌላ ሰው እዛ ቤት ውስጥ ቢኖር ኖሮ ጮሃ ሊያድኗት ይችሉ ነበረ። ሆኖም ግን ብቻዋን ስለነበረች ለዛ አደጋ ተፈጠረ። ያው ግን መጨረሻው ላይ ያንን የመሰለ ሲሳይ ይዞላት ቢመጣም በሰዓቱ ግን ብቸኝነት ምን ያመጣል፣ ምንስ ያተርፋን የሚለውን ለማንሳት ያህል ነው። እናም እንግዲህ ሰኒና ጆካ ወደ ገጠር ተሄዱ በኋላ ራኪ ብቻዋን ለመኖር ተገዳለች። እና ይህ ብቻ አይደለም። ትናንትና የጆከር ጓደኛ የነበረው ደግሞም ጆከር ስራ እንዲጀምር ያበደረው ሳንቾ እንደሆነ እናውቃለን። እንግዲህ ሰኒና ጆከር ወደ ገጠር ተሄዱ ውለው አድር ብለዋል። በዛም ምክንያት እንግዲህ ራኪ ለብቻዋ ልትኖር ተገዳለች። ስለዚህ ምንድነው የተፈጠረው ካላችሁ እንግዲህ ሳንቾ ብር ስላበደረው ብቻ ብር በማለት በብር ሰበብ ወደ ራኪ ጋር መመላለስ እግር ማብዛት ይጀምራል። ከዛ በኋላ እንግዲህ ያው እጅ አመል ያለበት ደግሞ ማንኛውም ነገር አያመልጠውም። ስለዛ የራኪን ቁልፍ ይዞባት ይሄዳል። እንግዲህ እንደሚለው ከሆነ ራኪንም አፍቅሬሻለሁ እያለም ይሟዘዝባታል። ይሄ ብቻ አይደለም። እንግዲህ ቁልፏን ይዞ ተሄደ በኋላ እሱ ለመጉዳትም ሆነ ለሌላ ነገር አልፈለጋትም። ኦልሬዲ ይወዳታል ማለት ነው። እሷ ደግሞ አንተ ያመሃል ወይስ ከማለት ደርሳለች። እውነትም ያመሃል ብትለው አይገርምም። አሁን እንግዲህ ጓደኛው ጎቤ እንደምናውቀው ይህም ሳንቾም ሌባ ነው፣ እሱም ሁለቱም ያው ናቸው። ምንድነው ሳንቾ በደረቀው ሌሊት አገር አማን ብላ ራኪዬ እንድትለመደው አማና ሳድረይ ብላ በሯን ዘጋግታ ተኝታለች። እንግዲህ ቁልፏን ግን የሚያሳዝነው ነገር ቁልፏ በሳንቾ እጅ ውስጥ አለ። ሳንቾን እንግዲህ ጎቤም ይጨቀጭቀውና ወደ እሷ ቤት እንዲሄዱ ያደርጋሉ። እያላትን እቃ ዘርፈው ዋን እንግዲህ ለመዝረፍ ቀጥታ ወደ ክችን የገቡት። ያው ክችን ሲገቡ እንግዲህ ጎቤ በትንሽም በትልቁም ሳንቾን የመኮርኮም ልማድ ያለበት እንደለመደው እዛም ቦታ ላይ ይጣላሉ። እባክህ ከዚህ ቀጥሎ ነው ክፍሏ እባክህ እያለ ሳንቾም ይጨቃጭቅ ነበረ። ደህናውን እቃ ቀለል ያለውን እቃ ነው ለዛሬ መውሰድ ያለብን፣ ቀለል ያለውን ነው የማታስታውሰውን አይን የማይገባውን። መጨረሻ ላይ ግን አይን የሚገባውን እቃ ለመጨረሻ ይዘነው እንሄዳለን። አሁን ላይ ግን ሌባ እንዳልገባ ሆኖ ቀለል ያለውን ነው ይዞ የምንወጣው በማለት እዛው ላይ እንግዲህ የራሳቸው ጭቅጭቅ ባይዘወይ ሌባ ሲሰርቅ አይጣላም ሲካፈል እንደሚባለው እዛው ጀምረው ጠብ እየተጣሉ ነበረ። እንግዲህ በዛ በጭቅጭቃቸው መሀል የተወሰነ በኬሻ እንግዲህ ኬሻውን የያዘው ጎቤ ነው። የተወሰነ ኬሻ ውስጥ ታስገባ በኋላ ራኪ ትነቃለች። ራኪ ስነቃ ትደነግጣለች። ወይኔ ቤት ስትል
በቃ ደነገጡ። ቤቱን እያጸዳንልሽ ነው፣ አሁን ዝም ብለሽ ተኝ፣ ወደ ክፍል ስንመጣ እንቀሰቅስሻለን ያላት። እንግዲህ ለማስቀየም አልፈለግም። ሳንቾ ኦልሬዲ ጠብቆላታል እንትኗል። ሆኖም ግን ጎቤ ደግሞ ያው በስራው በሌብነቱ ብቻ ስለሆነ ምንም አላለም። እንግዲህ እዛ ጋር በጣም ትደነግጣለች። ራኪብም ወይኔ ቤቴ እንዴትስ ገቡ ቤትስ እንዴት ነው ትላለች። በመጨረሻ አሁን ብዬ ሰው ታልጠራ ተዝቤ ውጡ ከቤቴ ውጡልኝ ስትል በገዛ ጭልፋሽ ነው ማጣምምሽ አላት። እንግዲህ ያው ሌባ ብዙ ጊዜ እንደዚህ ነው ገሎ ደብድቦ፣ ብዙዎቹ በራሳቸው ገንዘብ በራሳቸው ህይወታቸውን የሚያጡት ስፍር ቁጥር የላቸውም። እንግዲህ አለ ሳንቾ ይሄንን ሲል በቃ ደነገጠ። ሳንቾ እንደዚህማ ማድረግ የለብህም እንዴት ነው በቃ ለዛሬ ነው አልተሳካልንም፣ በሌላ ጊዜ መተን እንወስደዋለን ያለው ሳንቾ። እና እንደ ጎቢ እሷን ለመጉዳት ነበር ያስበው። እንደ ጎቢ እሷን ለመጉዳት አስቦ ነበረ፣ ግን በሳንቾ ድናለች። የሰረቁትንም ይዘው ሳይሄዱ በሌላ ጊዜ መተን ዛሬ አልተሳካም፣ በሌላ ጊዜ ይዘን እንሄዳለን በማለት ነው ትተውት የሄዱት። እንግዲህ ሌላው እንግዲህ ወይዘሮ ሀረግ በኪያና በልጇ በኪያና በፍቅረኛዋ መሀል ገብታለች። ሰው ሆኖ የማይጣላ የለም። ያው ይጣላል፣ ይታረቃል። በተለይ ደግሞ በፍቅር ህይወት ስንኖር ሁሉም ሰው የሚጣላ የሚታረቅ ነው። ፍጹም ሰው ንጹህ ሰው የለም። በዛም እንግዲህ ኤደን ወደዛ ቤት ከመጣች ጀምሮ የነኪራ ይቅርታ የነኪያ የፍቅር ያው እየተንቀጠቀጠ እየተንገዳገደ ነበረ። በዛው ላይ እንግዲህ ወይዘሮ ሀረግ የልጅሽ አይሆንሽም በማለት እንድትለይ አድርጋታለች። ሄዳ እሷንም ተናግራኔ ኪያዬ ደግሞ ተልቧ እንደምትወደው ብትነግራትም እናይቱ ግን አይሆንሽም ስትራ በመጨረሻ ደብዳቤዋን ጻፍ አድርጋ እኔ እንግዲህ ራሴን ልፈልግ ምናምን የሚል መሄድ መርጣለች። ከዛ በኋላ ወይዘሮ ሀረግ ወደ ብሩኬ ጋር ትሄድና ብሩኬን በጥፊ ትመታዋለች። እኔ አላቀልሽም፣ ለዚህም የታገስኩሽ የእሷ እናት ስለሆንሽ ነው። እኔ ምንም ነገር የማውቀው ታሪክ የለኝም። ስለዚህ ደግሞ ሁለተኛ እንዲመችኝ አልፈቅድልሽም ነው ያላት። ይጣላሉ፣ ይታረቃል። እንግዲህ ከዛ በኋላ እሳት ጎርሳ ወደ ሄደች ካላችሁ ወደ ኪራ ቤት ስኬድ ግን ጥሩ ነገር እንዳላረገች ነው። ምክንያቱም ኪራም አናዳ ነው ሴት የላከው። በተለይ ሴት የላከው ሞት አይፈራም እንደሚባለው ብሩኬም ባላደረገው ነገር ሄዳ እሳትን የለኮሰች በለኪራ ስትል፣ ኪራም እንደምናውቀው ችኩልና ተናዳጅ ነው። ኪራ እንግዲህ በህይወቱ እንደምናውቀው ከዛ ስትነግረው በቃ ሮጦ ወደ ብሩኬ ነው ሄደው። ይሄ ብቻ አይደለም፣ ጽናት መታ ወደ ከደ ስትላት ምናለች? ወደ የስራ ስልክ ተደውሎበት ሄደ ነው ያለችው። ይሄ ልጅ ሄዱ ከዛ ሊጋ አንድ ነገር ቢያደርጉ አንድ ነገር ቢደራረጉ ግድ አይሰጣትም ማለት ነው። እናንተስ ምን ትላላችሁ? በኮሜንት ጥሩ አርጋለች። እኔ እንደራሴ አስተያየት ጥሩ አላደረገች። ምክንያቱም በተረጋጋና በሰከነ መንፈስ ነበር መሄዳል